ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የትግራይ መከላከያ ኃይል ማዕከላዊ አመራር ይፋ መግለጫ ወጣም። ለፖለቲካው ልዩነት ወታደራዊ መፍትሄ የለም። የአውሮፓ ሰላም ፋውንዴሽን በኢትዮጵያ መንግስትና በህወሓት መካከል ስላለው ውጥረት መግለጫ ወጣም። የኢፌዴሪ አየር ኃይል በሰው ኃይልና በቴክኖሎጂ ዘመናዊ አቅም በመገንባት ኢትዮጵያን ሊፈታተኑ የሚችሉ ኃይሎችን ለመመከት ዝግጁነት ማዳበሩን የኢፌዴሪ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳ ገለጹም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። የትግራይ መከላከያ ኃይል ማዕከላዊ አመራር ይፋ መግለጫ ወጣም። የትግራይ መከላከያ ኃይል TDF ማዕከላዊ አመራር ሐምሌ 28 ቀን 2018 ዓ.ም ባወጣው ይፋ መግለጫ በምዕራብ ትግራይ ዞን ሸረሪና አቅጣጫ የተሰነዘረበትን ወታደራዊ ጥቃት ማክሸፉንና ሰራዊቱን በከፍተኛ ወታደራዊ ዝግጁነት ላይ እንደሚገኝ አስታወቀም። መግለጫው ሐምሌ 25 2018 ዓ.ም በምዕራብ ትግራይ ሸረሪና አካባቢ በኃይል ጥቃት መክፈቱን የትግራይ ክልል መንግስት ቀደም ሲል ማስታወቁን ይታወሳል። በመግለጫው ላይ የብልጽግና ሰራዊት በመሐመድ ሐምዳን ደጋሎ ሂሚቲ ከሚመራው የሱዳን ፈጥኖ ደራሽ ኃይል RSF ከተለያዩ አካባቢዎች በግዴታ ከተሰበሰቡ ሚሊሻዎችና ሌሎች የታጠቁ አካላት ጋር በመቀናጀት ጥቃት ፈጽሟል ሲል ከሷል። የትግራይ ኃይሎች ጥቃቱን መመከታቸውንና በሰራዊት ላይ ከፍተኛ ጉዳት ማድረሳቸውን ገልጸው ከሁመራ እስከ ጎንደር ያሉ የጤና ተቋማት በቆሰሉ ወታደሮች መጨናነቃቸውንም አክለው ገልጿል። ፌዴራል መንግስት የገጠመውን ወታደራዊ ሽንፈት ለመሸፈን የሐሰት ዜናዎችንና ፕሮፓጋንዳዎችን እያሰራጨ ነው ሲል የከሰሰው መግለጫው በአሁኑ ወቅትም በሁለቱም አዋሳኝ አካባቢዎች የጦር መሳሪያ በማንቀሳቀስ ለተጨማሪ ወታደራዊ እንቅስቃሴ ዝግጅት እያደረገ ነው የሚል ስጋቱን ገልጿል። የትግራይ መከላከያ ኃይል በኩል ስለቀረበው የሱዳን RSF ተሳትፎም ሆነ በሸረሪና አካባቢ ስለተካሄደው ውጊያ በተመለከተ ከፌዴራል መንግስት በኩል እስካሁን የተሰጠ ይፋው መግለጫ የለም። ለፖለቲካ ልዩነት ወታደራዊ መፍትሄ የለም። የአውሮፓ ሰላም ፋውንዴሽን በኢትዮጵያ መንግስትና በህወሓት መካከል ስላለው ውጥረት መግለጫ ወጣም። የአውሮፓ ሰላም ፋውንዴሽን EPF ባወጣው ይፋ መግለጫ በኢትዮጵያ መንግስትና በህወሓት መካከል እየጨመረ በመጣው ፖለቲካዊና የጸጥታ ውጥረት ላይ ያለው ጥልቅ ስጋት ገለጸም። ተቋሙ ከአካባቢውና ከዓለም አቀፍ የመገናኛ ብዙሃን የተገኙ መረጃዎችን ዋቢ በማድረግ እንደገለጸው በአዲስ አበባና በመቀሌ መካከል ያለው ግንኙነት በቅርብ ሳምንታት ወዲህ ይበልጥ እየሻከረ መጥቷል ብለዋል። ወገኖች በኩል የሚደረጉ ወታደራዊ ቅስቀሳዎችና በኢትዮጵያና ሱዳን ድንበር አቅራቢያ እንደገና የታጠቁ ግጭቶች ሊቀሰቀሱ ይችላሉ የሚሉ ስጋቶች መጨመራቸው ተጠቅሷል። ጥቅምት 23 ቀን 2018 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት ሰላምን ለማውረድ ታሪካዊ እድል ፈጥሮ የነበረ ቢሆንም በአተገባበሩ ላይ የተፈጠሩ አለመግባባቶች በትግራይ ጊዜያዊ አስተዳደር በህወሓትና በፌዴራል መንግስት መካከል ያሉ ውጥረቶችም ጨምሮ ባለፉት ዓመታት የተመዘገቡ በጎ እርምጃዎችን አደጋ ላይ የጣል ነው ተብሏል። ለፖለቲካዊ አለመግባባቶች ምንም አይነት ወታደራዊ መፍትሄ ሊኖር እንደማይችል ያስገነዘበው መግለጫው አዲስ ግጭት መከሰት የሰብአዊ መከራ እንደሚያበዛውና የኢትዮጵያን የኢኮኖሚ ማህበራዊ ገጽታ እንደሚያበላሸው ገልጿል። የኢትዮጵያ መንግስትና ህወሓት ከፍተኛው የሆደ ሰፊና ግብረ መልስ የመግታት እርምጃዎችን እንዲወስዱ ውጥረቱን ከሚያባብሱ ድርጊቶችን እንዲቆጠቡና ለፕሪቶሪያው ስምምነት ሙሉ አተግባበር በድጋሚ ቃል እንዲገቡ ጥሪ አቅርቧል። በዓለም አቀፍ ሰላም 2030 ግሎባል ፒስ ስር ሁሉም ወገኖች የህዝቡን ደህንነትና ጥቅም ከማንኛውም ፖለቲካዊና ወታደራዊ ፍላጎት በላይ በማስቀመጥ በሰላማዊና አሳታፊ ውይይት ልዩነቶቻቸውን እንዲፈቱ ተጠይቋል። የኢትዮጵያ ግብጽና ኤርትራ ዲፕሎማሲያዊ ግንኙነቶችን በማጎልበት ለቀጠናዊ ሰላም መስፈን የሚደረጉ ጥረቶች ተጠናክረው ሊቀጥሉ ይገባል ሲል የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ገለጹም። የትራምፕ አስተዳደር የኢትዮጵያ ግብጽና ኤርትራ ጋር የዲፕሎማሲያዊ ግንኙነቶችን በማጎልበት ለቀጠናዊ ሰላም ማስፈን ጥረት አጠናክሮ እንደሚቀጥል የአረብ አፍሪካ ጉዳዮች የአሜሪካ ፕሬዝዳንት ከፍተኛ አማካሪ ማሳድ ቦሎስ ገለጹም። በግብጽና በማንታኒያ መልእክት ማስተላለፍ ፈልጋለሁ። ቀጠና አጋር ላይ
ላይ ያተኮረ ምስጢራዊ ስምምነት ከኤርትራ ጋር እየተደራደርን ወይም ለማድረግ እያሰብን ነው የሚሉ ውንጀላዎች ሙሉ በሙሉ ሐሰት ናቸው ብለዋል። እንዲህ ያለ ስምምነት የለም። ውይይት ደረጃም ቢሆን እንዳልተነሳና የዲፕሎማሲያዊ ጥረታችን አንዱን ዋና ዓላማ በአፍሪካ ቀንድ ዘላቂ ሰላምና መረጋጋት ማስፈን ብቻ እንደሆነ ተናግረዋል። ስለተባሉ ስምምነቶች ወይም ሌሎች ክስተቶች የሚሰራጩ ሐሰተኛ አሳሳች መግለጫዎች፣ ስም አጥፊ ግምቶችና መሰረተ ቢስ ውንጀላዎች ኃላፊነት የጎደላቸው በጎ ፈቃድ ያላቸው ዲፕሎማሲ ለማዛባት በክፉ አንቀሳቃሽነት የቀረቡና ለዘላቂ ሰላም ያለው ተስፋ አደጋ ላይ የሚጥሉ መሆናቸውን አጽንኦት ሰጥቷል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ፖለቲከኞቹ አበበ አካሉና ይስሐቅ ወልዳይ እንዲሁም ለቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደአ ጠበቃ የሆኑት አበራ ንጉስ በቁጥጥር ስር መዋላቸው አስታወቀም። ሁለቱ ፖለቲከኞችና የህግ ባለሙያው በፌዴራል ፖሊስ አባላት የተያዙት ከትናንት በስቲያ ሰኞ ሐምሌ 27 2018 ከጠዋት ጀምሮ በተለያየ ሰዓት እንደሆነ የቤተሰብ ምንጮች ጠበቃና የኢህአፓ ፕሬዝዳንት ገልጿል። በቅድሚያ የተያዙት ለተቃዋሚ ፖለቲከኞች ጠበቃ በመሆን የሚታወቁት አበራ ንጉስ ናቸው። የትግራይ ጦርነት ከተጀመረ በኋላ የፌዴራል መንግስት ባቋቋመው በዶክተር ሙሉ ነጋ የሚመራ ጊዜያዊ አስተዳደር ውስጥ የክልሉ ፍትህ ቢሮ ኃላፊ የነበሩት አበራ ሲታሰሩ የመጀመሪያቸው አይደለም። በ2016 ዓ.ም ጦርነት ይብቃ በሚል ሊካሄድ ታቅዶ የነበረው ሰልፍ ጋር በተያያዘም በቁጥጥር ስር ውሎ በአዋሽ አርባ ታስሮ እንደነበረም ይታወሳል። የጠበቃ አበራን መታሰር ማህበራዊ ሚዲያ ላይ በቅድሚያ ካጋሩ ሰዎች አንዱ የኢህአፓ ህዝብ ግንኙነት ኃላፊ የሆኑት ይስሐቅ ወልዳይ ሲሆኑ ከሰዓታት በኋላ መታሰራቸው ተሰምቷል። ይስሐቅ ግንቦት ላይ በተካሄደው 7ኛ አጠቃላይ ምርጫ ኢህአፓን በመወከል ለህዝብ ተወካዮች ምክር ቤት በእጩነት ካቀረቡ በኋላ ራሳቸው ከምርጫ ማግለላቸው ይታወሳል። ይስሐቅም ከዚህ ቀደም በተደጋጋሚ ለእስር ተዳርጓል። የኢህአፓ ፕሬዝዳንት አብርሃም እንደሚናገሩት በአንድ ቀን የታሰሩ ሶስተኛ ሰው የሆኑት የፓርቲው አባል ታዋቂው ፖለቲከኛ አበበ አካሉ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ጸሐፊ የነበሩት አበበ አካሉ ሐምሌ 2016 ዓ.ም አንስቶ ሌላኛው ተቃዋሚ ፓርቲ ኢህአፓን ተቀላቅለዋል። ሁለቱ ፖለቲከኞችና የህግ ባለሙያው እስካሁን ድረስ ፍርድ ቤት አለመቅረባቸው ተገልጿል። የሶስቱ ግለሰቦች እስር በተመለከተ ከኢትዮጵያ ፌዴራል ፖሊስ እስካሁን የተሰጠ መግለጫ የለም። የኢፌዴሪ አየር ኃይል በሰው ኃይልና በቴክኖሎጂ ዘመናዊ አቅም በመገንባት ኢትዮጵያን ሊፈታተኑ የሚችሉ ኃይሎችን የመመከት ዝግጁነት ማዳበሩን የኢፌዴሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርደሳ ገልጿል። አዛዡ ይህንን የተናገሩት በድሬዳዋ ከተማ የሚገኙ የሶስተኛ አየር ምድብ ጠቅላይ መምሪያ ምድቡ ላስመዘገበው የግዳጅና የስራ አፈጻጸም ስኬት በተዘጋጀ የእውቅናና የምስጋና መርሃ ግብር ላይ ነው። ሌተናል ጀነራል ይልማ በንግግራቸው አሁን ላይ ያለው የዓለም አቀፍና የቀጠናው የውጊያ ስልት በፍጥነት እየተቀያየረ መሆኑን እና በኢትዮጵያ አካባቢ ያለው የኃይል አስተላለፍም ተለዋዋጭና ኢተገማች መሆኑን ጠቁሟል። አየር ኃይሉ ይህንን ታሳቢ በማድረግ አዳዲስ የውጊያ ቴክኖሎጂዎችን እየታጠቀ በርካታ ፓይሎቶችን፣ ቴክኒሻኖችና በአስተዳደር ባለሙያዎችን ማብቃቱ ገልጿል። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ ታዋቂ አቪዬተሮችን ያፈራ መሆኑን አስታውሰው አሁን በአጭር ጊዜ በጥራት አዳዲስ በረራዎችን በማፍራት ላይ እንደሚገኝ አስረድቷል። አየር ኃይሉ አመራርና ሰራዊቱ ራሱን ከዘመኑ ጋር ዘመነ በቀጣይ እንደሚጠበቅበትን የታላላቅ ተልዕኮዎችን ለመወጣት በሁሉም ረገድ ዝግጁነቱን ማጠናከር እንዳለበት አሳስቧል። በሌላ በኩል ከቅርብ ጊዜ ወዲህ በምስራቅ አፍሪካና በአፍሪካ ቀንድ አካባቢ የሚታዩ የጂኦፖለቲካ ውጥረቶችና የኃይል አስተላለፍ ለውጦች ሀገራት ወታደራዊ የአየር ኃይል አቅማቸውን እንዲገነቡና እንዲያጠናክሩ እየገፋፋቸው ይገኛል። የኢትዮጵያ አየር ኃይልም የጀመራቸው የሪፎርምና የቴክኖሎጂ ታጣቂነት እንቅስቃሴዎችን የሀገሪቱ ድንበርና ሉዓላዊነት ለማስከበር የሚደረጉ አስፈላጊ እርምጃዎች መሆናቸው መንግስት በተደጋጋሚ ሲገልጽ ቆይቷል። የአየር ኃይሉ አዛዥ የሰጡት ይህንን መግለጫ በሁለቱም በኩል ያሉ ሁኔታዎችን ያሳያል። በአንድ በኩል ተቋሙ በቴክኖሎጂና በሰው ኃይል ያሳየውን የውስጥ እድገትና ዝግጁነት የሚያመላክት ሲሆን፣ በሌላ በኩል ደግሞ በአፍሪካ ቀንድ አካባቢ ያለው የፖለቲካና የደህንነት ሁኔታ ምን ያህል ተለዋዋጭ እንደሆነ ያረጋገጠ ነው። 21 የአሜሪካ ሴናተሮች ለተባበሩት አረብ ኤምሬትስ የሚሰጠው የጦር መሳሪያ ሽያጭ እንዲያቆም አሳሰቡም። ሴናተሮች በኤል ቦይድ ያንዣበበው የእልቂት ስጋት እንዲቆም ለውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጠይቀዋል። 21 የአሜሪካ ሴኔት አባላት በኤል ቦይድ የተደቀነው የጅምላ ጭፍጨፋ ለመከላከልና በሱዳን ጦርነት ለማስቆም ተጨባጭ እርምጃ እንዲወስድ የሚጠይቁ ደብዳቤዎችን ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ መላካቸውን የተገለጸ ሲሆን የጭንቀት መግለጫዎችን ከአሁን በኋላ በቂ እንዳልሆኑ አስጠንቅቋል።
ከትናንት ወዲያ ሐምሌ 27 ቀን 2018 ዓ.ም በተጻፈው ደብዳቤ ሴናተሮች በተባበሩት አረብ ኤምሬትስ የሚደገፈው የፈጣን ድጋፍ ሚኒሻ ኤል ኦቤይድ ላይ እያደረሰ ያለው ከበባ በጥቅምት 2025 በኤልፋሽር የተፈጸመውን የጅምላ ግድያና ጭካኔ እንደገና እንደሚከሰት ማሳያ መሆኑን አስጠንቅቋል። አሜሪካ ግጭቱን የሚያቀጣጥሉትን የውጭ ተዋናዮች በተለይም የተባበሩት አረብ ኤምሬትስ የጦር መሳሪያ ሽያጭ ማስቆምን ጨምሮ ጊዜውን ከማለፉ በፊት ሌላ አደጋን ለመከላከል ኃይሏን እንድትጠቀም ጥሪ አቅርቧል። ሴናተሮቹ የተባበሩት አረብ ኤምሬትስ እንደ ፈጣን ድጋፍ ሚኒሻ ዋና የውጭ ደጋፊ አድርገው የገለጿት ሲሆን ወታደራዊ የገንዘብና የቴክኒክ ድጋፍ እንደምትሰጥ ጠቁሟል። በመቶዎች የሚቆጠሩ የኮሎምቢያ ቅጥረኞችን ማሰልጠን፣ በሺዎች የሚቆጠሩ ሚኒሻ ተዋጊዎችን ለማሰልጠን በኢትዮጵያ ውስጥ የሚስጥር ካምፕ ፋይናንስ ማድረጉንና የተባበሩት አረብ ኤምሬትስ የሚወጣውን ወታደራዊ መሳሪያ ፍሰት መጨመር የሚዘግቡ ሪፖርቶችን ጠቅሷል። ደብዳቤው ከ500 ቀናት በላይ የዘለቀው ከበባ ተከትሎ የኤልፋሽር ውድመትን በመገምገም እዚያ የተፈጸሙትን ግፍ፣ የዘር ማጥፋት ምልክቶች እንዳሉ የደመደሙትን የተባበሩት መንግስታት መርማሪዎችን ጠቅሷል። ሉሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።